የጂጂ ኪያ ልጅ እንግዲህ ሳምራዊት ሳምሪ የድሮ የቀድሞ የፋኒ ሚስት እንግዲህ ላገባ ነው ስትል እንግዲህ ተናግራለች ማለት ነው። እውነት ለመናገር ግን እኔ ይቅርታ አድርጉልኝና በጣም ጨካኝ ናት። ከምሬ ነው ብላችሁ ማለት አሁን ልጁ ጥፋተኛ ነው ምናምን እያልኩኝ አይደለም። ፋኒ ጥፋተኛ አይደለም። ለምንድነው ታውቃላችሁ? ምክንያቱም ጂጂን ጸባይ ችሎ ምናምን በጣም ለረዥም ዓመት የኖረ ነው። በጣም ብዙ ነገር ነው የምትናገረው ምናምን፣ ግን እንደዛም እየሆነ ራሱ ሚዲያ ላይ ወጥቶ አልተናገረም እውነት ለመናገር ማለት ነው። እና ይሄ ነገሩ በጣም ደስ ይለኛል። ነገር ግን ይቅርታ አድርጉልኝና እንደሱ አይነት ባል ታገኛለህ ብዬ እኔ ተስፋ አላደርግም። የእውነት ሁለቱ በጣም ነበር እኔ የምወዳቸው። የሚገርማችሁ ነገር ማለት ነው በጣም ከምነግራችሁ በላይ በጣም የሚያስቀና ትዳር ነው የነበራቸው፣ ደስ የሚል ትዳር እና እነዛን የመሰሉ ልጆች በታት ነው አሁን ሁለተኛ ልታገባ ነው ሲባል በጣም ነው እኔ የደነገጥኩት። ማለት እነዚህ ልጆች አሁን እንዴት ነው የሚያድጉትስ? እንዴት ነው ተለያይተው የሚኖሩት? እኔ ይሄ ነገር ምንም እንትን አላለልኝም። ይቅርታ አድርጎልኝና ማለት በጣም ነው የተሰማኝ። አስባችሁታል? ፈጣሪ ትዕግስት ስጠኝ። ከእንደዚህ አይነት ነገር ፈጣሪ ይጠብቅ ነው የሚባለው እውነት ለመናገር ማለት ነው። ከምር ሰው በትዳር ዓለም ሲሆን ካልተቻቻለ በጣም ከባድ ነው። እና እንግዲህ የጂጂ ኪያ ልጅ እንግዲህ ለሞሸር ነው ብላለች። እንግዲህ ማን ይሆን የፈረደበት? እንግዲህ ከጂጂ ቤት የሚመጣ መቼም ጂጂ እኮ ግን ልጇ ፈታ እንድትቀመጥላት ነው እንጂ የምትፈልገው ትዳር ይዛ እንድትቀመጥ አትፈልግም እውነት ለመናገር። ምክንያቱም አብዛኛውን ጊዜ ፋኒን እንድትፈታ ያደረገቻት ጂጂ ናት። ይሄ ያለምንም ጥርጥር ያለምንም ጥርጥር። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እንግዲህ እኛም ከመዳም ኩሽና መተንላችኋል ማለት ነው። ሳህናችን ምናችንም እያንታካን እንግዲህ እንመጣለን። እኛ ለምን ወሬ ያመልጠን ብለን እንግዲህ እንመጣለን። እንግዲህ ያው ዛሬ የመጣሁበት ደግሞ እናንተ ግን ድረስቼ ቆይ ለምንድን ነው ቻናሌን ሰብስክራይብ የማታደርጉ? ጥያቄ ልጠይቃችሁ። ቆይ እኔ ግዴታ ወይ ማልቀስ? ግን ሀበሻን እኔ ታዝቤዋለሁ እውነት ለመናገር። ምክንያቱም የሆነ ሰው ወይ እያለቀሰ ሲመጣ ወይ ችግር መጥቶበት ነው እንትን የሚለው ሰብስክራይብ ወይ ላይክ የሚያደርግ። ከዛ ውጭ ግን መቼም ቢሆን አያደርግም። እውነት ሁሌ ለቅሶ ደስ ይላችኋል? እያለቀስኩ ብመጣ ወይ ከሆነ ወንድ ጋር እየተጃጃልኩ ምናምን እንደናብረሽ ውሸት ምናምን ዝም ብሎ ድራማ እየሰሩ ብመጣ እንደነማማጨቤ ምንድን ነበር ሜዳ ላይ ጎዳና ላይ እየወጣሁ ምናምን ብመጣ ወይኔ እንዴት ነበር። ግን አሁን እኛ ችግሩ ማለት ነው ገና ነን፣ አላገባንም፣ አልወለድንም ምናምን ነገርና ይህ ቪዲዮ ደግሞ ይቀመጣል። ስለዚህ ለምናገባው ባለስ ይሄ ነው እኮ ያስቸገረን እንጂ እኛ መሰገጥ ጠፍቶ እንዳይመስላችሁ እናንተ። ቀላል አንሰግጥም ደግሞ ለመሰገጥ ማን ያቅተዋል? እና እንደዛ ነው። ለማንኛውም በጣም አዝኜባችኋለሁ። እኔ በጣም ያዘንኩባችሁ ሰብስክራይብ ስለማታደርጉን። ቤታችን ባይዘው መንገድ ዳር ስለሆነ የመኪና ድምፅ አለ ምናምን የተለያየ ድምፅ አለ። ማታ ላይ ዶሮ ይጮሃል ምናምን። በቃ የኛ ቤት በጣም ከባድ ነው እና ለዛ ስለሆነ ነው ማለት ነው። ስለዚህ እንግዲህ ዛሬ ያው እንግዲህ ስለ ሳምሪ ጂጂ ኪያ ልጅ ነው የመጣሁት ማለት ነው። እንግዲህ ሳምሪ የጂጂ ኪያ ልጅ ልሞሸር ነው ብላለች። እንግዲህ እንኳን ደስ አለሽ በሏት ማለት ምንም ማድረግ አይቻልም። ያው ሰው ወሎ ግን ሲላይ በጣም የሚያስጠላ። በተለይ ሁለት ልጅ ናቸው፣ ነፍስ አውቀዋል ምናምን። ግን በጣም ጨካኝ ናት ማርያም ስማ። እነዛን የመሰሉ ወርቅ ልጆች ተታሙ ቢከፋት እንኳን ማለት ነው ለልጆቿ ስትል የሆነ ችላ መቀመጥ ነበረባት። ከምር ችላል። ምክንያቱም የሆነ ሰው ወይ የሆነ ነገር ማንም እኮ ደስ ብሎት አይደለም የሚኖር። ትዳር ብትሉት ምን ብትሉት በስራ ዓለም ብትኖሩ ራሱ ችላችሁ ካልሆነ በጣም ከባድ ነው እውነት ለመናገር ሰው። ስለዚህ ለልጆቿ ስትል ብትችል አሪፍ ነበር። ግን ልጁ ራሱ የሚመረር ልጅ አይደለም። እግዚአብሔር ፋኒ በጣም ምርጥ ልጅ ነው። ምክንያቱም ምርጥ ቢሆን ነው ጂጂ ኪያን ጸባይ ችሎን በየጊዜው እየወጣች ስለሱ ነገር ታወራለች። ግን እሱ መልስ አይሰጥም ነበር። ሚዲያ ላይ እየወጣ ስለ ራሱ ነበር ሲያወራ ነበር። እና ይሄ ራሱ ጨዋነት ነው። እሷ ግን ሚዲያ ላይ እየወጣ አንዴ ደፈረኝ፣ አንዴ ምናምን፣ አንዴ ሰንበሪ ስትል የነበር ያቺ ዝሆን ማለት ነው። እና እንግዲህ ዝሆኗ አሁንም ቢሆን ዝሆኗ አትፈልግም። እሷን እንዳልኳችሁ ዝሆኗ እንዲጋቡ አትፈልግም። የምር ክፉ ናት ዝሆን። ወይ ብስማማልክ አግብተው እንዲኖሩ አትፈልግም። ማርያምን በጣም መጥፎ ሴት። እንደሷ ኢንግሊዝ ቲክቶክ ላይ እየተበረጋገደ መቀመጥ መሳደብ ምናምን ነው የምትፈልግ። ዘረኛ ፖለቲካ አውቀው ደብቀው እንጂ የምትፈልግ ትዳር ይዛ ተከብራ ብትኖርም ብትፈልግ ፋሚሊን እንድትፈቱ አትፈልግም ነበረ። ትዳርሽን አርፈሽ ስሪ ትላት ነበር፣ ትመክራት ነበር። ግን በቃ እሷ አትፈልግም። የእናቷ እንትን ነው በነገራችን ላይ የሆነው። እና ለማንኛውም እንግዲህ ምን ይደረጋል።
ያለው ነገር ይሄ ነው እላችኋለሁ ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ሰላም ናቸው ሀባይቢ? አዎ ሰላም ናችሁ? ሰላም ብያለሁ። ለማንኛውም እና ይህን ያልከው ይበቃችኋል። ሰላማችሁ ይብዛልን ማለት ነው። ሰላማችሁ ብዝት ሲበል። ቴንኪው ሰብስክራይብ ስለምታደርጉ አንዳንድ ልጆች ግን ሰብስክራይብ እኮ ሳታዩ ስለምታደርጉት በጣም ነው የሚያነሳስ ነው። ትረግረግረግረግረግረግረግ ነው የሚያደርገኝ እንዲህ ማለት ነው። እንዲህ በኮ ያውቀዋል በነገራችን ላይ ሰው እዛ ነው። ግን ምንም ማድረግ አይቻልም። እንግዲህ ያሳዝናል እያሉ ዝም ነው ትላላችሁ። አዎ አንድ ቀን የኛ ወሬያችን ሲጣፍጣችሁ ምናምን ሙሉን ታዩታላችሁ። አሁንማ በቃ አብርሽ 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 ስለምንል ለዛ ይመስለኛል እንግዲህ ቻናላችን ማታዩት ሰዎች እናዝናለን፣ እናስተዛዝናለን ትላላችሁ እና ለዛ ነው። ለማንኛውም ቴንኪው ታንክስ ብሏል።